ሰላም ጤና ይስጥልን ውድ የመድፈኛው ቤተሰቦች እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። ዝውውሮችን የአርሰናልን ጨዋታ የተመለከቱ ጉዳዮችን ለናነሳ ዳግም ተገናኝተናል። ዛሬ አርሰናል ከቦርመዝ በቪታሊቲ የሚደረግ ጨዋታ ነው። 3 ነጥብ የ7 ነጥብ ልዩነት 3 ነጥብ ይዞ ይወጣል ወይስ ደግሞ በነበረበት የ4 ነጥብ ልዩነት ይቀጥላል? ግምቶቻችሁን ላኩልን። ጨዋታው ስንት ይጠናቀቃል? ባለፈው የውድድር ዘመን አርሰናል በቦርመዝ በደርሶ መልስ በሁለቱም ጨዋታዎች ተሸንፎ ነበረ። አሁን ጊዜው የበቀል ነው። በዚህ ጨዋታ ላይ አርሰናል ለበቀል ወደ ሜዳ ይገባል። ከዚህ በፊት ከነበሩ ቡድኖችም በተሻለ ነጥቦችን ከአምና የተሻለ 12 ነጥቦችን ሰብስቧል። ሌላ 3 ነጥብ የሚያስፈልግበት ጨዋታ ላይ እንገኛለን። በስፋት የምናነሳቸው ሀሳቦች አሉ። ከጨዋታው ጋር በተያዘ አርሰናል ከቦርመዝ ተደጋጋሚ ጥያቄዎችም አሉ። እነሱን እየመለስን መልእክቶቻችሁን እያነሳሳን እንቆያለን። ሌሎችንም ጉዳዮች ስለ ሊያንድሮ ትሮሳርድ፣ ስለ ዴክላን ራይስ ጉዳት፣ ስለ ሪካርዶ ካላፊዮሪ፣ ክርስቲያን ሙስኬራ፣ ስለ ኤታን ንዋኔሪ የምናነሳቸው ጉዳዮች አሉ። ስቲቨን ጄራርድ ስለ አርሰናል ቡድን ግንባታ ከዚህ በፊት ስለነበረው የአርሰናል ሂደትም ያነሳቸው ሀሳቦች አሉ። በስፋት መለስ ብለን እንመለከቷለን። አርሰናል ላይ ብቻ ትኩረት አድርገን እንቆያለን። አብሮነታችሁን አሳዩን፣ መልእክቶቻችሁን ጻፉልን ትልናል። ከዛ በተጨማሪ ትናንትና ከጋብሪኤል ማጋሌሽ እንዲሁም ዴክላን ራይስ ለእናንተ ማን ነው ምርጡ? ትናንትና ጄሚ ካራገር የፕሪሚየር ሊጉ በጣም ዘ ሞስት ኢንፍሉዌንሻል ፕሌየር ብሎ ገብርኤል ማጋሌሽን ሲገልጸው ነበር። ምሽት 4 ሰዓት ላይ የሚደረገውን ጨዋታ እናንሳ። አርሰናል ከቦርመዝ ለስንት ይጠናቀቃል? ባለፈው የውድድር ዘመን ላይ የሁለቱም ቡድኖች ግንኙነት ስናነሳ ነበር። በደርሶ መልስ አንደኛው 2-0 በሆነ ውጤት የተጠናቀቀ፣ አንደኛው ደግሞ 2-1 በሆነ ውጤት አርሰናል የተሸነፈበት። በተለይ በቪታሊቲ የዊሊያም ሳሊባ ቀይ ካርድ በወቅቱ አነጋጋሪ ነበር። ትሬቨር ቻሎቫ ተመሳሳይ ጥፋት ሰርቶ በቀይ ካርድ በቼልሲ በኩል ያልወጣበት፣ እንደ ዊሊያም ሳሊባ ደግሞ ቀይ ካርድ በቫር የተሰጠበት 30ኛው ደቂቃ ላይ አርሰናል ቀይ ካርድ ከወጣበት በኋላ ጨዋታው 2-0 በክሪስቲና ክላይቨርት ግቦች ጨዋታው የተጠናቀቀበት ነበረ። ከዛ በኋላ በመልሱ ጨዋታ ዴክላን ራይስ አስቀድሞ ግብ ያስቆጥርም ዲያን ሁይሰን እና ብራዚላዊው ኤቫን ኒልሰን ባስቆጠሯቸው ግቦች ሰከንድ ሃፍ ላይ አርሰናል 2 ግቦች ተቆጥሮበት ጨዋታው 2-1 ተጠናቆ ነበረ። ያምናውም በቀል አርሰናል ይወጣል ተብሎ እየጠበቀ ሁለቱ ቡድኖች በአጠቃላይ በቅርብ ጊዜያት ላይ 15 ግንኙነት አላቸው። አርሰናል የመጀመሪያ ግንኙነቶቹ ላይ ከ14ቱ ጨዋታዎች ለምሳሌ የተሸነፈው በሁለቱ ብቻ ነበረ። 11ዱን አሸንፎ በአንዱ ደግሞ ያቻ ውጤት አስመዝግቦ ነበር። አሁን ግን በአጠቃላይ 13 ጨዋታዎችን አርሰናል አሸንፏል። ሁለቱ ባቻ ውጤት፣ 3ቱ ደግሞ በቦርመዝ አሸናፊነት የተጠናቀቀ ነው። መጨረሻ 5 ጨዋታዎች ላይ ያቻ ውጤት አላስመዘገቡም። አርሰናል 3ቱን አሸንፏል። ቦርመዝ 2ቱን ማሸነፍ ችሏል። በተከታታይ ግንኙነታቸው 3-0፣ 4-0 እንዲሁም ደግሞ 3-2 አርሰናል ያሸነፈባቸው ጨዋታዎች ይጠቀሳሉ። በተለይ ደግሞ የ3-2 ድል ሬስ ኔልሰን 97ኛው ደቂቃ ላይ ኤምሬትስ ላይ ያስቆጥራት ግብ ትልቅ ድባብ ፈጥራ የተጠናቀቀ ጨዋታ እንደነበረ እናስታውሳለን። ዛሬ ስለ ስንት ይጠናቀቃል? በዚህ ጨዋታ ላይ በጉዳት በኩል የሚነሱ ሀሳቦች አሉ። ከአርሰናል ጋር በተያዘ ዴክላን ራይስ ወደ ሜዳ የሚመለስበት ሰፊ ድል አለ። ባለፈው ጨዋታ ላይ በተቀያሪ ወንበር ላይ ጭምር አልነበረም። በጣም በአስፈላጊ በነበረው የአስቶን ቪላ ጨዋታ ላይ ኤምሬት ጨዋታው ሲደረግ በጉዳት ምክንያት ከጨዋታው ውጪ ነበረ። በዚህ ጨዋታ ላይ ግን ከስኳዱ ጋር ወደ ቦርመዝ ሜዳ ተጉዟል። በቦርመዝ ሜዳ ላይ ዛሬ ምሽት እንመለከተዋለን። ነገር ግን ተቀያሪ ወንበር ላይ ሊጀምር የሚችልበት እድል ሰፊ ነው። ከራይስ በተጨማሪ ሪካርዶ ካላፊዮሪ እንዲሁም ደግሞ የሙስኬራ ጉዳይ ከጨዋታው ውጪ ናቸው። ሙሉ ለሙሉ ለጨዋታው የመድረስ ምንም እድል የላቸውም። በዚህ ጨዋታ ላይ አርሰናል 61.3% ጨዋታውን የማሸነፍ ቅድሚያ ግምት ተሰጥቶታል። ቀደም እንዳልኩት ነው ከመጀመሪያ 14 ጨዋታዎች ቦርመዝ ማሸነፍ የቻለው አንድ ጨዋታ ብቻ ነበረ። 2 ባቻ ውጤት አጠናቆ በአርሰናል 11 አሸናፊነት የበላይነት የተወሰደበት ነበረ። በዚህ ጨዋታ ላይ ሊያንድሮ ትሮሳርድ በትልቅ ደረጃ ይጠበቃል። በያዝነው ውድድር ዘመን ላይ ብዙ አሲስቶች ያሉት ተጫዋች ነው። 4 አሲስት በአርሰናል ተጫዋቾች በኩል። ከዛ በተጨማሪም ብዙ ግቦችን በማስቆጠር ሁለተኛው ጆይንት ሞስት ጎል ስኮረር ነው በአርሰናል ስኳድ ውስጥ ካሉ ተጫዋቾች መካከል። በፕሪሚየር ሊጉ ላይ የሚጠበቅ ነገር አለ። የቤልጂየማዊ ተጫዋች በዚህኛው ጨዋታ ላይም በጣም አስደናቂ ብቃትን ያሳያል ተብሎ ይጠበቃል። ከትሮሳርድ ጋር በተያዘ በ19ኛ ሳምንት ላይ የፕሪሚየር ሊጉ ምርጥ ተጫዋች ተብሎ ተመርጧል። ከአስቶን ቪላ ጋር ባሳየው ብቃት የሚገርም በጣም ቆንጆ ከርሊ ግብ አስቆጥሯል። ከዛ በተጨማሪም አሲስት ማድረግ
ችሏል። ለጋብሪኤል ጄሱስ ግብ አሴስ ማድረጉን ተከትሎ ያ ምርጫው በትክክል የሚነሳ ነው። ከዛ ውጪ ግን ከተጫዋቹ ጋር በተያያዘ ሚኬል አርቴታ ትሮሳርድ በጣም ኮንሲስተንት ወጥ ብቃት እያሳየ ቨሪ ስቴብል የሆነ ተጫዋች ነው ብለዋል። የአርሰናል ደጋፊዎች ሚስተር ሪሊያብል ይሉታል። በጣም ታማኒነቱን በሱ ላይ ተስፋ በትክክል መደረግ የሚችል በአስፈላጊ ሰዓት ላይ አስፈላጊ ግቦችን ወሳኝ ጨዋታዎች ላይ መገኘት የሚችል ተጫዋች መሆኑን በተከትሎ የሚያነሱት ሀሳብ ነውና ሚስተር ሪሊያብልን በተመለከተ ሚኬል አርቴታም በጣም ኮንሲስተንት ነው፣ ስቴብል የሆነ ተጫዋች ነውና ኮንትሪቢዩት የሚያደርግበት መንገድ በየጨዋታው በጣም ግሬት ዌይ ሪያክት የሚያደርግበት መንገድ በጣም ኢምፓክት ፉል ተጫዋች ነው። በሊጉ ላይ ካሉ ተጫዋቾች መካከል ግሬት ሞመንት ላይ በጣም በጥሩ ብቃት ላይ በጥሩ ወቅት ላይ ያለ ተጫዋች ነው በሚል ይገልጿልና እንደዚህ አይነት ነገሮች በደንብ የሚነሱ ናቸው። ከሚኬል አርቴታ ቡድን ጋር በተያዘ አሁን 3 የአጥቂ አማራጮች አሉ። ከሰሞኑ ስናነሳላችሁ ከነበሩ ጉዳዮች መካከል ጋብሪኤል ጄሱስ፣ ካይ ሃቨርትዝ ወይስ ደግሞ ቪክተር ዮኬሬሽ፣ ከዚህ በፊት ጋብሪኤል ጄሱስ ወይስ ደግሞ ቪክተር ዮኬሬሽ እያልን ስንቀጥል ነበር። አሁን ደግሞ በአርሰናል በኩል ሶስቱም ያልነበሩበት በሚኬል አርቴታ በቡድኑ ውስጥ ሚኬል ሜሬኖ አጥቂ ስፍራውን ሲመራ የነበረበት ወቅት ይታወሳል። አሁን ሶስቱም ኖረው ቪክተር ዮኬሬሽም ጋብሪኤል ጄሱስም እንዲሁም ደግሞ ካይ ሃቨርትዝም ተገኝተዋልና ሚኬል አርቴታ በእነዚህ ሶስቱም ተጫዋቾች አቬለብል መሆን ጋር በተያዘ የሰጠው አስተያየት አለ። እስካሁን በነበረን ጉዞ እነዚህ አይነት አማራጭ አልነበረንም፣ አሁንም በእነዚህ ተጫዋቾች ላይ እንቀጥላለን። በተለይ እንደ ፐርፎርማንሳቸው እያንዳንዳቸው በሚያሳዩት ብቃት፣ ከዛ በተጨማሪ በጨዋታ ላይ በምናስገባቸው ጊዜ የሚሰጡን የተለያየ ዳይሜንሽን አለ፣ እንደ ፕሮፋይላቸው እንደ የመጫወት ሚናቸውና የጨዋታ ቅርጻቸው በደንብ እንደ ቡድኑም እንደ አጠቃላይ እንደ ተጫዋቾቹ ሚና የተለያየ ለውጦችን እናደርጋለን። የተለያየ ተጫዋችን መርጠን እናስገባለን እና ለተለያዩ ኮንዲሽኖች የተለያዩ ተጫዋቾች በአማራጭነት ሚኬል አርቴታ እንዳሉት የሚያሳይ ነውና ሶስቱም ተጫዋቾች መገኘታቸው የካይ ሃቨርትዝ መኖር የተለየ ዳይሜንሽን ለቡድኑ የሚሰጥ አይነት ተጫዋች ነውና ያ በደንብ ይነሳል። ሚኬል አርቴታ ሌላ ያነሳው ጉዳይ ከማንቸስተር ሲቲና ከአርሰናል ዋንጫ ተፎካካሪነት ማንቸስተር ሲቲ ፕሬዠር እያደረገ ጫና እያደረገ ይገኛልና ያንን እንዴት አንድል ማድረግ እንዳለበት ሚኬል አርቴታ አስተያየቱን ሰጥቷል። ብዙ ጨዋታዎችን ማሸነፍ ነው ያን ያክል ቀላል ነው ብሏል። ሀሳቡን ሲያነሳ ባለፉት 3 ዓመታት ከጃንዋሪ እስከ ጃንዋሪ ብዙ ነጥብ የሰበሰብነው ቡድን እኛ ነን። በዚህኛው ውድድር ዘመንም ያንን ማስቀጠል አለብን፣ ብዙ ነጥቦችን መሰብሰብ ዛት ሲቲ ይሏል። በቃ ይሄ ነው መጨረሻው። ብዙ ጌሞችን ማሸነፍ አለብን፣ የተሻለ መሆን አለብን፣ ትክክለኛው ብቸኛው መንገድ ይህ ነው ብሏል። 7 ነጥብ ስለማድረግ የጨዋታውን የነጥብ ልዩነት ከአርሰናል ጋር በተያዘ ከቦርንመዝ ጋር በሚያደርገው ጨዋታ ላይ ማሸነፍ የሚችል ከሆነ ከማንቸስተር ሲቲ ጋር የ7 ነጥብ ልዩነት ይኖረዋልና ያንን በተመለከተ ዋናው ነገር ወደ ቦርንመዝ መሄድ፣ ከነሱ የተሻለ መሆን፣ ጨዋታውን ማሸነፍ ነው ትልቁ ነገር እንጂ ሌላ የ7 ነጥብ የ4 ነጥብ ልዩነቱን ስለማስጠበቅ ሌሎች ነገሮችን ትኩረት አናደርግም። ወደ ቦርንመዝ መሄድ ሄደን ወደ ቪታሊቲ ከነሱ የተሻለ ብቃትን ማሳየት ነው። ያን ያክል ከባድ አይደለም። ያንን ነገር ለማድረግ ነው የምንሄደው ብለዋል። ኤዜ ባለፉት 3 ጨዋታዎች ላይ ድል አልተሰጠውም። ኖኒ ማዱዌኬ ተቀይሮ የገባበት የባለፈው ጨዋታ ብቻ የሚጠቀስ ነው። በቅርብ ጨዋታዎች ላይ ብዙ ወደ ተቀያሪ ወንበር ላይ የወረዱ ተጫዋቾች ናቸው። እያንዳንዱ ተጫዋቾች አናግራለሁ ብሏል ሚኬል አርቴታ ከጨዋታዎች መጠናቀቅ በኋላ። ለምሳሌ ኤዜን በተመለከተ ከምን ጊዜውም በላይ ብዙ ጨዋታዎችን አድርጓል በያዝነው የውድድር ዘመን። ለዛም ነው ጌም ታይሙ ማኔጅ ማድረግ ያለበት። ኮንሰርን ካለበት፣ ጥያቄ ካለበት እኔም በቀጥታ መጥቶ ያነጋግረኛል። ሌላ ግን ሌሎች ሊነሱ የሚችሉ ነገሮች የሉም የሚል ሀሳቡን አንስቷል። ነገሩን አረጋግቶታል። ኤዜም በዚህ ጨዋታ ላይ እድል ያገኛል ተብሎ ይጠበቃል። ክሪስ ከቨነ የጨዋታው አልቢትር ናቸው። ባለፉት ጊዜያት ላይ 26 የአርሰናል ጨዋታዎችን መርቷል። አርሰናል 13ቱን አሸንፏል፣ በ7ቱ አቻ ወጥቷል፣ በ6ቱ ተሸንፏል። በዚህ ጨዋታ ላይ ጨዋታውን ይመራሉ። የኤታን ንዋኔሪ ሌሎችም ወጣት ተጫዋቾች እድል የማግኘት ጉዳይም ይነሳልና ብዙ ሀሳቦች የሚነሱበት አይነት ጨዋታ ነው። ሚኬል አርቴታ ጨዋታውን እንደ በቀል ጨዋታ ሊቆጥረው ይገባል የሚሉ የአርሰናል ደጋፊዎች አሉ። ባለፈው ዓመት 2 ጊዜ ነጥብ ያስጣለ ቡድን ነውና ሁለቱንም ጊዜ ነጥብ ሲያስጥል በአርሰናል በኩል አንዶኒ ኢራዮላ ከባድ ተጋጣሚ ናቸው። በፕሪሚየር ሊጉ ላይ ትልቅ ቡድኖችን መፈተን የሚችሉ በደንብ የተለየ አይነት ሚና ያላቸው አሰልጣኝ ናቸውና የአንዶኒ ኢራዮላ ላይ ኡናይ ኤምሪ ላይ የወሰደውን ብልጫውንም አንዶኒ ኢራዮላ ላይ ይደግማል የሚል እምነት አለ። ያንን በትክክል መመልከት ይቻላል። ከአርሰናል ጋር በተያያዘ እስቲ ግምቶቻችሁን እየላካችሁልን አብራችሁን ቀዩ። በዚህ ጨዋታ ላይ ግምታዊ አሰላለፎቻችሁንም እንጠብቃለን። በተለይ ደግሞ
ዊሊያም ሳሊባ ከጋብሪኤል ማጋሌሽ ባለፈው ጋብሪኤል ማጋሌሽ የተጎዳ ይመስላል በመጠኑም ቢሆን ተቀይሮ ሲወጣ ተመልክተናልና በዚህ ጨዋታ ላይ ግን ጋብሪኤል ማጋሌሽ ከዊሊያም ሳሊባ ጋር ይጣምራል። ጁሪን ቲምበር በሜዳ ላይ ካሉ ተጫዋቾች መካከል ጥሩ ብቃትን ያሳያል ተብሎ ይጠበቃል። ቤን ዋይት ከጉዳቱ አገግሟል። ሪካርዶ ካላፊዮሪ አይኖርም። ቅድም እንዳልኩት ክሪስቲያን ሞይስኬራም ባይኖርም ፒየሮ ኢንካፔ በግራ መስመር ላይ ወይስ ደግሞ ሉዊስ ስኬሊ ይሰለፋሉ የሚለው የሚጠበቅ ጉዳይ ነው። ነገር ግን ዳቪድ ራያ ባለበት ይቀጥላል። አማካኝ ስፍራ ላይ ዙቤሜንዲ እንዲሁም ሚኬል ሜሬኖ ወይም ደግሞ ኤበሬቼዜ በአማራጭነት ከማርቲን ኦዴጋርድ ጋር ይጣምራሉ። ማርቲን ኦዴጋርድ በቅርብ ጊዜያት ላይ ከተመለከትነው ብቃት የተለየ ብቃት ላይ ይገኛል። ባለፈው ዓመት አንዳንድ ጊዜ የተጫዋቾችን ብቃት የቡድኑ አጠቃላይ ከጎኑ የሚሰለፉ ተጫዋቾች ለምሳሌ ከማርቲን ኦዴጋርድ ጋር የሚሰለፈው ዴክላን ራይስ፣ ማርቲን ዙቤሜንዲ ሲሆንና ክሪስቲያን ኖርጋርድ ወይም ደግሞ ሚኬል ሜሬኖ ሲሰለፉ ልዩነቱ ሰፊ ነው። ቡካዮ ሳካ ሲሰለፍና ኤታን ንዋኔሪ በቡካዮ ሳካ ቦታ ላይ ሲሰለፍ ለማርቲን ኦዴጋርድ ያጫወት መንገድ የተለየ ሚና የተለየ አይነት ቅርጽ ይሰጧልና ብዙ ሊነሱ የሚችሉ ነገሮች አሉና ማርቲን ኦዴጋርድ ከባለፈው ዓመት አንጻር የተለየ የውድድር ዘመን ጀምሯል። ብዙ ጨዋታዎችን በጉዳት አምልጠውት ነበረ። ነገር ግን አሁን ከጨዋታዎችም በበለጠ በእያንዳንዱ በውድድር ዓመቱ ለውጥ ፈጣሪነት ላይ የተጫዋቹ ሚና በግልጽ የሚታይ ነው። ሚኬል አርቴታ ባለፉት ዓመታት ላይ ከነበሩ ቀደምም ሳነሳው ነበር ባለፉት 3 ዓመታት የሚኬል አርቴታ ቡድን ብዙ ነጥቦችን የሰበሰበ ነው በአጠቃላይ የሁሉንም ዓመት የደረጃ ሰንጠረዥ ስንመለከት። ስለዚህ አሁንም የተሻሉ ነገሮች በሚኬል አርቴታ ቡድን ውስጥ ይጠበቃል። በዋንጫ ተገማችነት ረገድም ከሚነሱ ሀሳቦች መካከል አንደኛው የሚኬል አርቴታ ቡድን በጣም ተገማች ቡድን ነው ከሌሎቹ ቡድኖች የበለጠ ብለን በግልጽ ማስቀመጥ ይቻላል። ባለፉት 3 ዓመታት ከማንቸስተር ሲቲ የበለጠ ብዙ ነጥቦችን ከሊቨርፑል የበለጠ በሊጉ ላይ ብዙ ነጥብ የሰበሰበው ቡድን አርሰናል ነው። ነገር ግን ዋንጫ አልበላም። ዘንድሮ ጊዜው የአርሰናል ይመስላል። ለምሳሌ 2005 ላይ ብንመለከት የአርሰናልን ውጤታማ ጉዞ ሊገልጹ የሚችሉ ቁጥሮችን ማንሳት ይቻላል። የፕሪሚየር ሊግ ፋን ቲም ኦፍ ዘ ይር የ2005 የካላንደር ይሩ በአጠቃላይ የሲዝኑ ሳይሆን የአመቱ የ2005 የምርጥ 11 ይፋ ሲደረግ የአርሰናል 4 ተጫዋቾች ተካተዋል። ከነዚህ መካከል ጁሪን ቲምበር፣ ጋብሪኤል ማጋሌሽ እንዲሁም ደግሞ ዴክላን ራይስ እና ዳቪድ ራያ በዚህ ስብስብ ውስጥ እየተካተቱ ናቸው። ዳቪድ ራያ ብዙ ክሊንሺቶችን በማስመዝገብ የሚገርም የውድድር ዘመንን እያሳለፈ ይገኛል። ዘንድሮም በአውሮፓ ብዙ ክሊንሺቶች ያሉት በሊጉም ላይ ከጂያሉጂ ዶናሮማ በልጦም ብዙ ጨዋታዎች ላይ ግብ ሳይቆጠርበት የወጣ 9 ጨዋታዎችን ግብ ሳይቆጠርበት ወጥቷል። ከሞላ ጎደል 18 ጨዋታዎች ተደርጓል። በእነዚህ የጨዋታ እድሜዎች ላይ ጭምር የተጫዋቹ ብቃት በጣም የሚገርም ነውና በ18 19 ጨዋታዎች 9 ጨዋታዎች ላይ ክሊንሺት ማስመዝገብ አብዛኞቹ ጨዋታዎች ላይ ዘንድሮ አንድ ጨዋታ ላይ ብቻ ነው 2 ግቦች የተቆጠሩበት ከአንድ በላይ ግቦችን የሚያስተናግድበት እድልም እየጠበበ ነውና ዳቪድ ራያ የሚገባው ነው። ተከላካይ ቦታ ላይ ጋብሪኤል ማጋሌሽና ጁሪን ቲምበር እንደ ፉልባክ እንደ ዊንግ ባክ አይነት ሚና ነው የተሰጠው። 5 ተከላካዮች ተካተዋል። ማርክ ጌይ፣ ሪስ ጀምስ እንዲሁም ደግሞ ሙኖዝ ሁለቱ የክሪስታል ፓላስ ተጫዋቾች ናቸው። አንደኛው ቼልሲ ነው። አማካኝ ስፍራ ላይ ዴክላን ራይስ ከብሩኖ ፈርናንዴዝና ከሞርጋን ሮጀርስ ጋር ተጣምሯል። ከፊት የቅርብ ጊዜ ማንቸስተር ሲቲ የፊት መስመር አጣማሪ ይሆናል ተብሎ ኤርሊንግ ብራውት ሃላንድ አጣማሪ ይሆናል ተብሎ የሚጠበቀው አንቶኒዮ ሴሜንዮ ተመርጧል። ከዛ በተጨማሪ ኤርሊንግ ብራውት ሃላንድም በዚህ ዝርዝር ውስጥ የተካተተ ተጫዋች ነውና እነዚህ ጉዳዮች በደንብ ከአርሰናል ጋር በተያያዘ ያለውን ስኳድ የሚያሳዩ ናቸው። 2 ተጫዋቾችን ያስመረጠው ክሪስታል ፓላስ ነው። ከዛ በተጨማሪ ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል ጭራሽ ተጫዋች አላስመረጠም። ሲቲ፣ ማንቸስተር ዩናይትድ እንዲሁም አስቶን ቪላ፣ ቼልሲ አንዳንድ ተጫዋቾችን ሲያስመርጡ አርሰናል 4 ተጫዋቾችን ያስመረጠውና ስለ አርሰናል ቡድን እንዳጠቃላይ የሚነግረን ነገሮች አሉ። በዛሬው ጨዋታ ላይ ስለ ስንት ይጠናቀቃል? ግምቶቻችሁን ላኩልን፣ ሀሳቦቻችሁን እንጠብቃለን። ከቼልሲ ጋር በተያያዘ ኤንዞ ማሬስካ ተሰናብቷል። በቅርብ ጊዜ የቼልሲ 4 አሰልጣኞችን እንመልከት። ፍራንክ ጄምስ ላምፓርድ፣ የግራም ፖተር፣ ማሪሲዮ ፖቼቲኖ፣ ኤንዞ ማሬስካ እነዚህ 4 አሰልጣኞች በቼልሲ ቆይታቸው አንድም አሰልጣኝ አርሰናልን ቼልሲን እየመራ አርሰናልን አላሸነፈም። ኤንዞ ማሬስካ ከአርሰናል ጋር 3 ጨዋታዎችን አድርጎ በ2 አቻ ወጥቷል፣ በአንዱ ተሸንፏል። ማሪሲዮ ፖቼቲኖ 2 የፕሪሚየር ሊግ ጨዋታዎችን መርቷል፣ በአንዱ አቻ በአንዱ ተሸንፏል። ግራም ፖተር 1 ጨዋታ ነው ያደረገው፣ እሱንም ተሸንፏል። በተመሳሳይ ፍራንክ ጄምስ ላምፓርድም 1 ጨዋታ አድርጓል፣ እሱንም ተሸንፏልና የቶማስ ቱሄል ዘመን ላይ ነው ምን
የተመለሰው። ከዛ በኋላ በነበሩ ሂደቶች የቼልሲ አሰልጣኞች በተቀያየሩ ጊዜ ከአርሰናል ጋር የነበራቸው ድክመት የሚታይ ነው። ስቲቨን ጀራርድ አንድ ጉዳይ ያነሳል። ከአርሰናል ጋር በተያዘ በጣም ኤክስትሪምሊ ሲሚላር ቡድን ነበረ ከአርሰናል ጠንካራ የውድድር ዘመን ጋር ከነበሩ ቡድኖች አንጻር አሁን ያለው ቡድን በጣም ተቀራራቢ በጣም ሃይሊ ተመሳሳይ ቡድን ነው የሚል ያነሳል። ለምሳሌ አሁን ያሉ ተጫዋቾችን ተመልከቷቸው። በጣም ጂያንት ናቸው፣ በጣም ግዙፍ ናቸው። የሰማይ ሰባሪ የሚያክሉ ተጫዋቾች ያሉበት ቡድን ነው። አሁንም ያለው ቡድን እንደዛ ነው። በፊትም በኢንቪንዚብል ቡድን በኩልም ተመሳሳይ ነገሮችን መመልከት ትችላላችሁና የአርሰናል ስትሮንገስት ቡድንን እየተመለከተን እንገኛለን በቅርብ ጊዜያት ላይ ካሉ ቡድኖች አንጻር የሚል ያነሳል። በተቃራኒ ስንጫወት ያንን ፊል እናደርግ ነበረ። አሁንም ተመሳሳይ ሳይዝ ያላቸው፣ ተመሳሳይ ፕሬዘንስ ያላቸው፣ ተመሳሳይ በክሊንሺት ደረጃ ክሊንሺቶችን የሚያስመዘግቡ በመከላከል በማጥቃት ረገድ ትልቅ ፕሬዘንስ ያላቸው በሳይዝም ደረጃ ግዙፍ ተጫዋቾችን አሉት። እነ ቢጋቢን ዊሊያም ሳሊባን መጥቀስ ይቻላል። ዴክላን ራይስ ከዚህ በፊት ራሱም ስቲቨን ጄራርድም ሲያነሳው ነበረ። ለሚድፊልድ የሚሆን ተክለሰውነት ያለው በጣም ምርጥ ፕሮፋይል ያለው ተጫዋች ነው በሚል ሲገልጸው ተመልክተናል። ለሁሉም እነዚህ ከአርሰናል ጋር የሚነሱ ጉዳዮች ናቸው። ሚኬል አርቴታ ዝውውርን በተመለከተ ትናንትና በነበረው ቆይታ ላይ ኤቭሪ ፖሲብሎችን ኤቭሪ ኦፕሽኖችን ማተር እናደርጋለን እንመለከታለን የሚል ሀሳቡን አንስቷል። በተለይ በቋሚነት ይሁን በውሰቱል የሚለውንም እንመለከታለን። በጥር የዝውውር መስኮት የአርሰናል ኦብቪየስ ሆኑ እድሎችን ኦፕሽኖችን ክፍት ነን ዊ አር ኦፕን ቱ ኤቭሪ ኦፕሽንስ የሚል ሀሳቡን አካፍሏል። ሶሉሽኖችን አማራጮችን መፍትሄዎችን እንፈልጋለን። ያ ማለት በአጭር ጊዜ ለረጅም ጊዜ በመካከለኛ እቅድ የምንይዛቸው ሀሳቦች ይኖሩናልና ያንን ለማሳካት ጥረቶች እናደርጋለን የሚል ሀሳቦችን አንስቷል። አንዱ ለጉዳዮችን ላንሳ። ከዝውውር ጋር በተያያዘ አንዳንድ ዘገባዎች ላይ ኢታን ንዋኔሪ ወደ ቦርመዝ ይሄዳል የሚሉ ዘገባዎች አሉ። በውሰቱል አሁን ደግሞ በአንዶኒ ኢራዮላ ቡድኑ ዝውውሩን ትተውታል የሚሉ ሀሳቦች አሉ። አሁንም ቢሆን ደግሞ ሌሎች ዘገባዎች ላይ ኢታን ንዋኔሪን በጥር የዝውውር መስኮት በቦርመዝ ተጫዋችነት ልንመለከተው እንችላለን የሚሉ ሀሳቦች አሉ። ቸልሲ አሁንም በእርግጥ ተጫዋቹን በቋሚነት የቸልሲ ተጫዋች ለማድረግ ፍላጎት አለው። አርሰናል ግን በቋሚነት ተጫዋቹን ይለቋል የሚለው ትልቁ ጥያቄ ነው። ቢለቀው እንኳን ከ50 እስከ 60 ሚሊዮን ፓውንድ ሊያስከፍለው የሚችል ዝውውር ነውና ቸልሲ በጣም አነስ ባለ ክፍያ ተጫዋቹን ያገኘዋል ማለት ዘበት ይመስላል። የሮድሪ ጉዳይም የነሰር ሮድሪጎን በተመለከተ በሪያል ማድሪድ ዘንድሮ በጥር የዝውውር መስኮት በዚህ በዊንተር ብሬክ ላይ መልቀቅ ይፈልጋል የሚል የስፔን ብዙሃን መገናኛዎች መካከል ስፖርት ይዞት የወጣው ዘገባ ያሳያል። 24 ዓመቱ ላይ ይገኛል ብራዚላዊ ተጫዋች። ከዚህ ጋር በተያያዘ በቀጣይ በጣም ትልቅ የሚባሉ ሱፐር ኤጀንቶችን ሁለት ቶፕ ኤጀንቶችን ስለማናገሩና አማራጮች እንዲመለከቱለት በተለይ ወደ ማንቸስተር ሲቲ የሚሄድበት እድል አለ ሲባል ነበር። ያለቀ ያበቃለት ጉዳይ ይመስላል። አንቶኒዮ ሴሜኖን ማንቸስተር ሲቲ የሚያጠናቀቅ ከሆነ ዝውውሩ አልተጠናቀቀም፣ በዛ ደረጃ እየሄደ ይገኛል። ከዛ በተጨማሪ ግን ሊቨርፑል አሁንም የሞሐመድ ሰላም የረጅም ጊዜ ተተኪ ይፈልጋል። አርሰናልም በግራ መስመር ቦታ ላይ ቦታውን መሸፈን የሚችል ጥሩ ኤሊት ልምድ ያለው በቀጥታ የአርሰናል ስኳድ አባል መሆን የሚችል ተጫዋችን ማስፈረም ይፈልጋልና የሮድሪጎ ስም በተደጋጋሚ እየተነሳ ይገኛል። ሪያል ማድሪድ ግን በጥር ላይለቀው የሚችልበት እድል አለ። ምክንያቱም ደግሞ ኬሊያን ኤምባፔ ተጎድቷል። 4-5 ጨዋታዎች ሊያመልጡት ይችላሉ። በዚህ ምክንያት ከኬሊያን ኤምባፔ ጋር በቀጥታ የሚያዝ የዝውውር ሀሳብ ሊሆን ይችላል የሚሉ ጉዳዮችን እየተመለከተን እንገኛለን። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ቻናልን ሰብስክራይብ አድርጎ ቤተሰቡኑ አዳዲስ ጉዳዮችን ይዘን እየነገርናችሁ መረጃዎችን ወደ እናንተ እያደረስን ቆይታ አድርገናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ነገ ከውጤት በኋላ ከአርሰናል ጨዋታ በኋላ በፖስት ማች አዳዲስ መረጃዎችን እንነግራችኋለን። ለዛሬ እዚህ ላይ እናጠናቀቃለን። ጤና ይስጥልን።